ጄሪ መቲና ቲጂ ዛሬ አደባባይ ወጥተዋል። ለምን አትሉኝም? ጄሪ ከቦይፍሬንዷ እናት ጋር ምሳ ልትበላ ነው። መቲ የጮኛዋ እናት ለቅሶ አለባት። ቲጂ ከረጅም ዓመት በኋላ ፈርስት ዴት አለባት። ግን ያለባበሳቸው ልክ ነው? አቃቂር ተጀምሯል። መንገድ ላይ ወጥተው መንገደኞችን ስለ አለባበሳቸው ይጠይቃሉ። ፈታ ዘና እያላችሁ አብራችሁን ቆዩ። አቃቂር ሾዋችን ተጀምሯል። ዛሬ በነገራችን ላይ ስትሬት ፍሮም ዘ ስቴትስ ነው የመጣሁት። የቦይፍሬንዴን ማማ ልተዋወቅ ነው። አለባበሴ እንዴት አያችሁት? እኔ ደግሞ በአቃቂር ፕሮግራማችን የቦይፍሬንዴ እናት ሞቶ ለቅሶ ልሄድ ነው። እራት ላበላ። በዚህ አለባበሴ እንዴት ነው ማበላው? አይ ዶንት ኖ። ከረዥም ዓመት የውጭ ሀገር የትምህርትና የስራ የልፋት ቆይታ በኋላ ወደ ሀገር ቤት መታ አንድ ጎልማሳ ወዳ የራት የመጀመሪያውን ግብዣ ለማድረግ ተጨንቃ ተጠባ ለብሳ የወጣች እመቤት ሆኜ ነው እንግዲህ ጎዳናውን እየዞርኩ ያለሁት። ቤተሰቦቻችን ይህ አለባበስ በጣም አስጨንቆኛል፣ እንዴት ነው ለራት ግብዣ ለማማለል ይሆናል ሰውየውን የሚል ጥያቄ ጠይቃለሁ። ምን አይነት አቃቂር ያወጡለት ይሆን ይሄን አለባበስ? ቤተሰቦቻችን እንመለከታለን። እንግዲህ የቦይፍሬንዴን እናት ልተዋወቅ ነበርና አለባበሴ እንዴት ነው? ኦነስትሊ ንገሪኝ። ኦነስትሊ የቦይፍሬንዴን እናት የስ ከክፍለ ሀገር ነገር የሚመጡት እንደውም አይገባኝም እንደዚህ አይነት ነገር። ዛሬ ላስተዋውቅሽ ምሳ ነገር አብረን እንብላለን። እሺ አለባበሴ እንዴት ነው? ይሄን ነው በቃ this is what I could try. actually this is not right. so መቀየር አለብሽ። ኦኬ ምን ልቀይር? if you can first meet ላይ ትራዲሽናል አለባበስ ቢሆን it's better. እሺ ግን ካልሆነ ደግሞ ውስጥ ያለው ሆድሽ ይታያል። ኦኬ መውጣት አለበት። ሱሪሽ actually አሪፍ ነው። ቀሚስ ቢሆን it's better ግን ሱሪሽ አሪፍ ነው፣ ጫማሽ አሪፍ ነው፣ ጃኬትሽ መቀየር አለበት። ኦኬ it's በጣም colorful ኬፕሽ ነው ማውልቂ። በእውነት ያ እኔ ግን ብዙ ጊዜ እንደዚህ ነው የማደርገው። ከፊት ግንባራም ሰው ግንባሬ this is not our culture. ስለዚህ ሊቀበሉኝ ሰው መቀየር አለብሽ። ሊቀበሉኝ አይችሉም። I don't think so. ሲያዩሽ ራሱ ግራ ይገባቸዋል። ምን እንደለበሽ ራሱ አንደርስታንድ ሊያደርጉት አይችሉም። so ፀጉርሽ አሪፍ ነው ያለው፣ ሜካፕሽ አሪፍ ነው ያለው፣ ልብስሽን ከውስጥ ያለውን መቀየር፣ ጃኬትሽን መቀየር፣ ሱሪሽ ምናምን አሪፍ ነው። ቴንክ ዩ ሶ ማች። ችግር የለውም። እሺ እቀበላለሁ። እሺ ሰላም አባት፣ እንዴት ነህ? የእጮኛዬ እናት ሞቶ ነበረ እና ዛሬ ቀብር ላይ የሌለ ነው ሰው ያጥረገረገኝ። በቃ እንዴት እንዲህ ትለብሻለሽ? አሁን እስቲ ለወጥ አድርጌ ነበር የመጣሁት። ይሄ እንዴት ነው ስታየው? እራት ላበላ ነው የምሄደው አሁን። ለምን ምን ነገር ይመስላል? ለለቅሶ ነው? ለቅሶ? አዎ የእጮኛዬ እናት ናቸው የሞቱት። እየቀለድሽ ነው? የምሬን ነው። አየው እስቲ ማለት ይሄ ከስክሱም እኮ ለማስተናገድ ምናምን እንዲመቸኝ ብዬ ነው። ትታውም ቀለል ያለ ነው። እየቀለድሽ አይደለማ? የምሬን ነው እኮ ለቅሶ እንደዚህ አይደለማ። እንዴት ነው ታዲያ? የትኛው ሀገር ካልቸር ነው? አይ ካልቸራችንንማ እንደተጠበቀው ነው። እኔ ያው ፓሪም ተጅ ነው የሚመስለው፣ ለቅሶ አይመስልም። ኧረ በእናትህ እውነት ሙሉ ጥቁር ምናምን ተለብሶ ነው ደግሞ። በዛ ላይ ቅርብ ዘመን የእጮኛሽ ነው። እናት ናቸው። ገና አልተጋባንም እኮ። የምሬን እኮ ነው። እየቀለድሽ ነው? እሺ ምን ላድርግ? ኖ እንደዚህ ይሄ አውትፊት አይሆንም። ምክንያቱም ሙሉ ብላክ ለብሰሽ ምናምን ነው የሚሆነው። መነጥሩ የሚቀር እንዴ? በጣም አዎ። ይሄ እኮ ፓሪ ነው የሚመስለው እንጂ ጨረሩን በጣም አልቻልኩትም እኮ ለዛ እኮ ነው። ስለዚህ ምን ይሆናል? ይቀየራል። አይሆንም። ይሄ ጥቁር ልብስ ጥቁር ልብስ ካልቸሩን የጠበቀ ቢሆን አሪፍ ነው። ይሄ ላይክ ፓሪ ነው የሚመስለው እንጂ አይመስልም ጭራሽ። አመሰግናለሁ። ቤተሰቦቻችን እንዳያችሁት እኔና መቲ አለባበሳችንን ሰዎች ጀጅ እንዲያደርጉት አስተያየት እንዲሰጡበት ዞር ዞር እያልን እየጠየቅን ነበር። አንዳንዶቹ በስማም እያሉ ይሄዱ ነበር። ወይኔ ሶፊት በጣም ነው የገረፈን። ከባድ ነገር ነው። ከማህበረሰቡ ወጣ ያለ ነገር መልበስ ወይም ከልማዱ ወጣ ማለት ምን ያህል ከባድ እንደሆነ አይተንበታል እኛ እና እንደ ቀላል እየሻርናቸው እየደፈጠጥናቸው የመጣናቸው ባህሎቻችን ቀላል አይደሉም። በሰው ዘንድ ከባድ ዋጋ ሊያስከፍሉ የሚችሉ ናቸውና አለባበሳችን እያንዳንድሽ ተጠንቀቂ። ቲጂ ደግሞ ልከናታል። ቲጂ ዴት አለባት ለረጅም ጊዜ የጠበቀችው ፍቅረኛዋ ዛሬ ራስ ሊጋብዛት ነው። አለባበሷን አይታችሁታል። ሰው ግን ምን ይላታል?
ለእሷ ግን እያለ የሚያዝንላት ነው የሚመስለኝ። እናየው እስኪ። ወንድሜ እንዴት ነህ? አንድ ነገር ልጠይቅህ ለመረጃ። ዝም ብሎ ኮንፊደንስ አጣሁ። ያው እያየኸው አይደል መሽቷል። ከአንድ 15 ዓመታት በኋላ ነው የመጣሁት ወደ ኢትዮጵያ። ረዥም ዓመት ቆይቻለሁ ውጪ እና እዚህ አካባቢ ነው አሁን ሬስቶራንት ለረዥም ጊዜ በቻት ማቀው አንድ ፍቅረኛ አለኝ። ፍቅረኛ አይባልም ዛሬ ነው የሚለይለት እና እራት ጋብዞኛል። ዝም ብሎ አገሩ ከተማው ድብልቅልቅ አለብኝ እና አነባበሴ ላይ የሆነ እርግጠኝነት አልሰማሻለኝ። በእውነት የሆነ የምቀንሰው የምጨምረው ነገር ካለ ትንሽ ሰዓት ስላለኝ ያው ታውቂ የለ የመጀመሪያ ዴትሽ ነው? አዎ ዴት ነው እና እሱ የሚጠብቀው ነገር አለ። እኔም ደግሞ ባማልል ደስ ይለኛል። ስለ ድፍረቴ ግን ይቅርታ። ችግር የለም። እሺ ከለር አብስተሻል። እንዴት? አዎ ይጨንቃል ትንሽ። ምን ብራይት ነገር ነው እኛ ሀገር የሚደረገው ማለት ነው። ለቦርሳሽ ምናልባት የሆነ የሚሰጠኝ አስተያየት ካለ የምቀይረው ነገር ይኖራል ብዬም ተጠራጥሬ ይዣለሁ። ግን ሁለት ቦርሳ ባትይዢ ዊርድ ነው። ከጥቁሩ ነጩ ይሻላል ትንሽ። በእውነት ይሄ ዋና ቦርሳ እኮ ይሄ ነው። ማታ ነውና ኦኬ። እንዴት ነው ይደብራል? ማታ መሆኑ ትንሽ ተርፈሻል። በጣም ከለርፉል ነው በእውነት። አዎ ከቻልሽ እና ምን ላድርግ? የትኛው ነው የደበረህ አንተ? ኮቱ። ወይኔ እሱ ምን የሚል ይመስልሃል? ኮቱ ነው የደበረህ? አዎ ትልቅ ሰው ወይስ በቃ እኩያዬ ይሆናል። እንደዛ ልብስ ላይ ማተር ካላደረገች ኦኬ። ልብስ ላይ ማተር ካላደረገ ያው ማማለል ደስ አይልም። ፈርስት ዴት አይሆን ማማለል ማለት ደስ የሚል ቆይታ ነው። ዋው አለባበስ ተጀባብለሽ እኮ ነው የመጣው። ደስ ይለኛል። ምን ላድርግ? ላውልቀው ሻሹን አውልቅ። እውነት? አዎ ከልብስሽ ሁሉ መነጸርሽ አሪፍ ነው በእውነት። ይሄንን የሆነ ቦታ አስቀምጪ። የምርህን ነው? አዎ ይሄ ጥቁሩን አዎ በጣም ጥቁሩን የሆነ ቦታ አስቀምጪ። ከቻልሽ ከላይ ይሄ የቱ ግን ሁሉንም ነገር አሳዘንሽ። ምን ጨዋወታው ነገር ይበልጣል እኮ። ግን ዝም ብሎ ሲያየኝ ዋው እንዲህ እፈልጋለሁ በእውነት ማልዋሽ ስሜት። አንደሱ ትንሽ አሁን ምን ያህል ሰዓት አለሽ? አሁን ስንት ሰዓት ነው? ልክ አንድ ሰዓት ላይ ነው የተባባልነው። አንድ ሰዓት ልቤ እንዴት እንደሚመታ ግን የሆነ ውይ ታይም የለሽም በቃ። አዎ ዝም ብለሽ እንጂ ዝም ብዬ አሪሹ አመሰግናለሁ። እሺ እንዴት ነሽ? ሰላም አለሁልሽ። አይልሽ እኔ ከውጭ ነው የመጣሁት እና ለዚህ ሀገር ባህል በጣም አዲስ ነኝ ለካልቸሩ እና የቦይፍሬንድ የፍቅረኛዬ እናት ልታስተዋወቀኝ ፈልጋ ነበረ። አለባበሴ እንዴት ነው? እንደዚህ ሆኜ መሄድ ነበር ያሰብኩት። ቆንጆ ነሽ። ወደድሽው? ተመችቶሻል? የስ ሰር። ስለዚህ እንደዚህ ሆኜ ልሂድ? በቃ በጣም ጥሩ። ሌላ ምንም ማስተካከል ያለብኝ ነገር የለም አይደል? እኔ ብዙ ነገር እውቀት ስለሌለኝ እዚህ ሀገር እንዴት እንደሚሰራ አንዳንድ ነገሮች እንደዚሁ መሄድ እችላለሁ። አሪፍ ብርድ ከሆነ ብዬ ነው ጣል ያደረኩት አይመስልሽ? ሞር ደግሞ ቀሚስ ብትለብሽ ቆንጆ ነበረ። ግን ይሄ ተመችቶሻል? ግን ይሄ አሪፍ። ቴንክ ዩ ሶ ማች። እኔ ምንሽ ማየ አንዴ በእናታችሁ አንድ ነገር ጠይቃችሁ። የጮኛዬ እናት ሞተው ቀብር ሄደን ነበረ ዛሬ ማለት ነው እና ቀብር ላይ በጣም ነው ያጥረገረጉኝ ነው የምልሽ። አሁን እራት ለማብላት እንደዚህ ሆኖ መሄድ ይቻላል? ችግር አለ? ለቅሶ ከሆነ ቱታ እኮ ይኸውልሽ ከስክስ ያደረኩት ለማስተናገድ ምናምን በደንብ እንዲመች ብዬ ነበር እኮ። እሺ እንዴት ነው የሚደረገው? ሙሉ ለሙሉ ጥቁር? አይ ከላይ ቢያንስ አንዱን ቀይ። ይሄ ግን ምንድነው ችግሩ? ቀለል በቃ ምንም የተካበደ ነገር እኮ የለውም። ግን ሰው አይረዳም አይረዳሽ። ግን ቀብር ላይ ምን አይነት ስድብ እንዳስተናገርኩ አታውቂም? አመሰግናለሁ። አቃቂር አዲሱ የቅዳሜኛ የቻናል ዋን ፕሮግራማችን እንዴት አገኛችሁት? አቃቂር እያወጣን መዝናናት እንችላለን አይደል? እኛም ከተማውን ዞር ዞር እያለን በጥቂቱም ቢሆን ለመዝናናት ሞክረናል። በያላችሁበት ዘና በሉ እስቲ። አቃቂሩ መቀጠል ይችላል። እኔ የምልሽ እንዴት ናችሁ? እንዴት ነሽ? ዛሬ ቀብር ነው ያልኩት። የጮኛዬ እናት ነው የሞቱት። ቀብር ላይ ለምን እንዲለበሽ ብሎ ከቀን ጀምሮ በቃ ያልዘለለ ሰው ግን አይመስልም። ላበላ ልሄድ ነው ግን አይመስልም። እንደዚህ ያው ሀዘን ላይ አይመስልም። ያው ችግር አለ። አሁን ቀርቷል እንደኛ እንደ ድሮ መቼም ወደ ኋላ ተመለሻል። እዚህ ነጠላ ዘቅዘቅ። ኧረ ሜሪዬ እንደዛ አይደለም።
እንደዛ ኦልሬዲ ሰውየው ሞቷል፣ ግን ኖርማሊ እኛ ትተነዋል እንደዚህ አይነት ነገር በአሁኑ ጊዜ ነው። እኔ ግን የሚመስለኝ አይደለም። አይ እንዲሞቱ የፈለግሽ ሁላ ነው የመሰለኝ፣ ወይም አንቺ ነሽ ማለት ነው የግድሻቸው። እንደዛ ነው የሚመስለው። ቆይ እሺ፣ አሁን ልክ አይደለም ይሄ ልክ አይደለም። ባህላችንም እንደዚህ አይደለም። እኔ የምጠብቀው ሻርፕ አድርጓ የሆነች ምናምን በጣም ያዘረሽ ምናምን ለፍቅረኛ አዎ እንደዛ ክስ እናትሽ ናቸው ማለት ነው። እንደዚህ ሆኖ አዝኛ አይቶኝ ስለማያውቅ ትንሽ ደግሞ መለስ ደህና ውይ አይመስልም፣ አይመስልም። ይሄ የደስታ ነው። ያው ማዘናችንም ማዘናችን አይ ልብስም ይገልጻል። ሜሪ ልብስም ይገልጻል እንጂ ያዙን ልቃቁን ያለ ሁሉ አዝማን ማለት አይደለም። እንኳን አንቺ ግን አልቀበልም። እውነት ነው አልቀበልም። አይ እኮ ነገር ታላርጊበት ለሰው እቺስ መነጽር ነው በነጽሯ ቢያንስ አይናቸውን ፈርቼ እኮ ነው መነጽር ያደረኩት። ሞደርን እኮ ነው መነጽር ይደረጋል ቀብር ላይ ስፔሻሊ ያው ታዋቂ ሰዎች ምናምን ሲሞቱ እንደምታየው ቀን ከገጠመኝ ወቀሳ ያንቺ ማዘናናት በጣም ደስ ይላል። ያልሽው ይቀበላል። አዎ የሆነ ነገር አድርጊበት። አይሽ ቢያንስ ቱታ መልበስ ከሆነ የፈለገችው እኮ ጥቁር ቱታ መልበስ ትችላለች። ከለሩን ብቻ መቀየር ትችላለች። ሲካፉ ምናምን እንዳለው እሱ አርጊው ይመችሽ። የዛሬው አቃቂር ይህን ይመስል ነበር። ቻው።